አይደለም ለክብር ለምንም የሚዳረስ አይደለም። እግዚአብሔር እስቲ ያስቡት። እሱ የመጣበት መንገድ ምን አይነት አመጣጥ ነው? ላይክ እሺ ህይወታችን ተበጥብጦ ምናምን ሊሆን ይችላል፣ ለህይወቱ አስቦ ሊሆን ይችላል። ግን በዚህ ወይ ነው እንደዚህ አይነት ነገር ትሩት። እንግዲህ ያው እኔ የሚያከብረኝን የማከበር ሰው ነኝ። የሚወደኝን ከልክ በላይ የምወድ ሰው ነኝ። አይደለም የሚወደኝን የሚያከብረኝን ይቅርና የኔ ወዶች ታውቃላችሁ፣ የሚጎዳኝን ሰው የምወድ እና የሚያስጠላ ባህሪ ያለብኝ ልጅ ነኝ። የሚጎዳኝን የምወድ ሰው ነኝ እኔ። ይህ ማንነቴ ማንም ስላለ ምንም የሚቀየር አይደለም። ገብቷችኋል? ያራዳ ልጆች፣ ይህ ነው ጭዌ። በቃ ግን ሰው በፖላይት መንገድ ከመጣ ችግር የለብንም። ቤት ሊያፈርስ እየመጣ ግን እንዴት ነው ዝም የሚባለው? እኔ ብዙ የሚጸጸቱኝን ነገሮች አድርጌያለሁ። ብዙ እግዚአብሔርን በተለይ በዚህ ሰዓት ምናምን ላይ ብዙ በቃ መሆን ያልነበረበት ነገር ነበር። ግን ለምን ያ ሰው ማለት እኔ ህይወት ውስጥ ገብቶ ሊበጠብጥ የሚሞክር ሰው እኔ ህይወት ላይ ያለ ሰው እንኳን እንዴት አያስቡም? ላይክ ማሰብ አለባቸው አይደለ? እንዴት ስንናገረው እሱ ይሰማዋል። ያው የሚናገሩኝ መልስ ፈልገው ነው አይ ቲንክ አይደለ? ይሰማዋል ብሎ ሊያስቡ ይገባል። እኔ እንደሆነ ያው ፎሬቨር ቢሆን እኮ ደስ ይለኛል። ብዙ ሰው ነው የኔን ቤት ሊያፈርስ ነው የሚሞክረው በእኔና ሀይሚ መሀል ገብቶ ምናምን። አንዳንድ የሆነ የደነዙ ሰዎች አሉ፣ ነገራቶችን ወደ ሌላ ወስደው ሰውን እንዲጠላ ምናምን ሊያደርግ የሚችሉ ሰዎች አሉ ምናምን። ብዙ ቦታ ይቻሉ። ያው ዝም የምለው ከሆነ ያውቄ ነው ማርያምን፣ ዝም ምናምን ባልሰማ ባላየ ማልፈው እኮ አውቄ ነው። ያው ምንም ጥቅም የለውም እኮ ሰው ተናግራችሁ ስትሰድቡትም ተናደደ የስ ይላል። ሳትናደዱ እኮ ነው። እኔ አልናደድም እኮ ሰው በወረደ ሰው አልናደድም ምናምን። ግን ይገርመኛል አንዳንድ ጊዜ የሰው ልጅ ሰውን ለመጣል የሚያደርገው ጥረት ምናምን። ለማንኛውም ዛሬ ያው ላይቭን የተገናኘ ነው እና ለማዳም ቅመሞች ያለኝ ሪስፔክት ይታወቃል። ግልጽ ነው። እኔ ማንም ስለሆንኩ አይደለም የማዳም ቅመም የምንቀው ምን ምለው። ታውቃላችሁ ይህንን አይደል ውዶች? እኔም ሰው ነኝ፣ እነሱም ሰው ናቸው። እነሱ እንደውም ህይወትን ለማሸነፍ በቃ ደፋ ቀና እያሉ የሚጥሩ ጀግኖች ናቸው እና የታወቀ ነው። ያው ግን እኔ ለመጣል የተሞከረበት ለምን ለሰው መልስ መለስክ ተብዬ የተሞከረበት የአራዳ ልጅ ለመሆኑ ሞከሩ። እኛ ደግሞ የእናታችን ልጅ የድንግል ማርያም ልጅ ሆነን አሸነፍናቸው በፍቅር ማለት ነው። እወዳችኋለሁ። ለማንኛውም መልካም ጊዜ። እሺ፣ መልካም ምሽት። አብራችሁ ስለነበራችሁ እግዚአብሔር ያክብርልኝ። እኔ እንዳልሸነፍ ፑሽ እያደረጋችሁ የነበራችሁ እግዚአብሔር በወጣ የተካ የኔ ውዶች እወዳችኋለሁ። ሙልት ያድርግላችሁ። ላይክ የቡቡ ወንድም ነኝ የቡቡ እህት ነኝ ብለው እንትን የሚሉ ሰዎችን ለማሸማቀቅ ይሞክራሉ ምናምን እና ማንም የሰው ወሬ አይሰማም። ገብቷችኋል አይደል? ሁሌ በላይ ነን፣ ሁሌ ፊት ለፊት ስለሆነ ይሄ ነው ጆጎ። ላይክ የኔም እህት የሀይሚም እህት ናቸው። ይግባችሁ። የኔም እህቶች የሀይሚም እህት ናቸው። ከፍላችሁ ላይክ ባለትዳሮች ናቸው፣ ልጅ ያላቸው ናቸው ምናምን እና ማይመስል ወሬ ያወሩባቸዋል። የሚያስጠላ አንዳንዱማ ልጅ ኖሮ ትልልቅም ሰው ነው የሚያወራው እኮ። ሼም ነው በጣም ሼም ነው። ላይክ እኛን እንደ ልጅ ካሰባችሁን፣ እኛ የምትወዱን ሰዎች፣ እኛን እንደ ልጅ የምታስቡ ሰዎች ልጅ ተከፍሎ አይወደድም። ልጅ ተለያይቶ የመጀመሪያና የመጨረሻ ልጅ ወንድ ልጅ ሴት ልጅ ተብሎ ተመርጦ አይወደድም። እናት ናት። ገብቷቸዋል። በቃ እንደ ልጆች የምታዩን እንደ ልጆቻችሁ እናቶች የምታዩን ከሆነ ተከፍሎ አይወደድም። ሼም። ያው እኔ ከደረሳችሁብኝ አልደርስባችሁም፣ አታገኙኝም፣ በምንም አንገናኝም ዶቼ። ግን ሼም ነው በጣም ዛሬ እንደውም ያበደ ነው። በቃ
የሆነ ነገር ፎሬቨር በቃ እያልኩኝ ነበረ። እኔም እኮ ወደማልፈልገው ስሜት ውስጥ ነው የገባሁት፣ ወደማልፈልገው ነገር ነው የገባሁት። ብቻ ባልዋልኩበት ባልሆንኩበት ቦታ እየዋልኩኝ ሰው እያስዋለኝ እንኳን ጸጥ ብዬ ቁጭ ብያለሁኝ። ግን አንድ ነገር የምናገረው ማንም ምንም ቢያወራ ማንም ምንም ቢል ከመንገዴ ማንም ያስቆመኝ ሰው የለም እና ለውድ እህቶቼም ምናምን ማስተላለፍ የምፈልገው ነገር እንዲህ ስላልኩ ብቻ ነገ ጠብቁ ምን እንደሚባል። ቦታ እንዳትሰጧቸው፣ እንዳትሰሟቸው፣ ይባስ ማናደር ነው። ላይክ ሰውን ለመጣል የሚሞክር ሰው የራሱ ጉዳይ። የሰውን አንድነት እኮ አይፈልጉም። የሰውን አንድነት አንድ እንዲሆን እኮ አይፈልጉም። እኔ እኮ የሁሉ ዘመን የሁሉ ጊዜ ስህተትም እየደራረብ ስህተት ላይ ስህተት ጥሩ ይሆናል ብዬ እያሰብኩ እየሞከርኩ እየደራረብ ለምንድን ነው? ለአንድነት፣ ለእኔና ሀይሚ አንድነት ብዬ እኮ ማለት ምንም እኮ አይደለም። በቃ እኔና ሀይሚ እንድንሆን ብዬ በቃ ይበጀናል፣ ሰላም እንሆናለን ብዬ ማስበው ነገር ሁሉ ስህተት ይሆናል። በቃ ግን ለምን? ለአንድነት ብዬ። ያ ግን አይታይም። ይታማል ብሩክ፣ ይሰደባል ብሩክ። ግን ቀብራራው ብሩክ እያያችሁት ነው። በየቀኑ እያማረበት በየቀኑ ጸድ እየሆነ እየመጣ ነው። ሁኬርስ እኔ ማንንም አይሰማም። ግን እናገናዝብ። በጣም ወዳችኋለሁ ቶች የጨረቃ ፋሚሊ ሆናችሁ ወዳችኋለኝ። ዋጋዋን ስጣት ማን ጀመው ነቃ ድንገጥ ብለን ነው የምንተኘው ዛሬ ከቡቡዬ እናንሲ ታንክስ። ጸዴ ጊዜ ያሳልፈናል ብላችሁ ፈታ ብላችሁ እሺ፣ ፈታ ብላችሁ አንተን እንዳይመስላችሁ። አሁን እንትን ልናገር፣ ማርያምን አንድ ነገር ልናገር። ሙሽዬን የሚሰሩ ሰዎች ተናድጄ ምናምን አይደለም፣ ኪዳነ ምሕረት ምስክሬ ናት። ተናድጄ ምናምን አይደለም፣ ተሰምቶኝም አይደለም። ለምን ይሰማኛል? ለምንም ሊሰማኝ አይችልም በታምር። ግን ሙሽዬን የሚሰሩ ሰዎች በምን ይገርሙኛል መሰላችሁ? 4 ልጅ ጠላ ሽጣ አሳደገች አይደለ? ጠላ ሽጣ አሳደገች። እየተናገርኩ ነው ላይ ራሴ። ጠላ ሽጣ አሳደገች ሙሽዬ 4 ልጅ እዚህ ያደረሰች ጀግኖች ልጆች፣ ከምንም አንስታ እዚህ ያደረሰች ንጹህ ሰው ስለሆነች፣ በቃ በጣም ጥሩ ሰው ስለሆነች የሰው ፍቅር ያላቸውን ልጆች እዚህ ያደረሰች ሙሽዬ። ግን የጠላ ሻጭ ልጅ ምናምን ይላሉ። አዎ የጠላ ሻጭ ልጅ ነኝ። ብችል ጠላዋን በግብዳ ላይክ አሳድጌው፣ በጣም አሳድጌው፣ እንዴት መሰላችሁ? ወደ ድርጅት ቀይሬው ጠላዋን ብትሸጥ ደስ ይለኛል። የአራዳ ልጆች ቁጭ ብላችሁ የምትከመክሙት ጠላ እኮ የእናቴ ነው። የስንት እናቶች ጠላ መሰላችሁ? አንድ ቀን ከብሷ ታሳድጋኝ አታውቅም። አንድ ቀን ቆሽሼ አድጌ አላውቅም። አንድ ቀን ቅብርር ብዬ ነው ያደግኩት። እድሜ ለእናቴ። ማን ስላለኝ? እናቴ ትሙት። የአራዳ ልጅ ሆነች እናት ነው ያለች። በእሷ እኔ ብሩክ ላፍር። ይሄንን ሁሉም ይበላል። ላይክ በዛ ጉዳይ ሊያሸማቀ የሚሞክር ሰው ምናምን ያለ ውርደት ነው። ሼም ነው፣ ቢግ ሼም ነው። የኔን እናት እግዚአብሔር ይመስገን አሁን አሳረፍኳት ከእግዚአብሔር ጋር እና ከሚወዱኝ ሰዎች ጋር ሁኝ አይደል? ምን ስለሆንኩኝ? እዚህ ስላደረሰችኝ እናቴ ሳትበላ አብልታኝ እዚህ ስላደረሰችኝ እኔ ደረስኩላታ። ለምን ደረስክላት ነው? ገና ደርስላታለሁ። ገና እኔ በህይወት እስካለው ድረስ፣ እኔ እስካልወደኩ ድረስ፣ እኔ እስካለው ድረስ እናቴን ገና የዙፋኑ ተራራ ላይ ተክላታለሁ። ማን ምን ያመጣል? ማንም። የሁላችሁም እና 1000 ዓመት ትኖርላችሁ። ለምን እንደወጣችሁ አሁን ከሀገር ወጣችሁ የምትለፉበት ነገር አስቡት እስቲ። ለማን ብለን ነው? ገላንዬ ታንክስ። ለእናቶቻችን፣ ለእናት ለአባቶቻችን። እናት እንዳሌለው ሰው ከሆናችሁ እንግዲህ አካፍያችሁ ነበር። ካፈላችሁ የራሳችሁ ጉዳይ። የኔ እናት ጠላ ስለምትሸጥ ያው ብዙ ልጆች ማሳደግ ትችላለች። ገቢ ነው ባይዘው፣ የጠላ ቢዝነስ ነው። የአራዳ ልጆች ፋራን አንዳንዴ። አይ ጉዴ ወየው ጉዴ ልጅነቴ አስገነነነ። እናቴ ትሙት በእናቴ እኔ ብሩክ ላፍር። ድሮ ላይክ ሙሽዬን ሲዘቀዝቋት ሞተች ሲሉ በጣም እናደር ነበር ድሮ። አሁን ስቼ ትዝ አይለኝም እንዴ። ምክንያቱም ፈጣሪ ያለ እኮ ፈጣሪ ያያል። ከዛ ፈጣሪ ያያል አይደለም። እናቴ ደግሞ ይባስ እያማረባት እየተንቀባረረች ነው የመጣችው።
ፈጣሪ ግን ያያል። እኔ አስቡት ብሌኔ በሆነችው እናቴ መተውብኝ እንኳን ክፉ ነገር አልመኝላቸውም። ማርያምን በእናት በአባቶቻቸው በሚወዳቸው ሰዎች ፈጣሪ ይፈትናቸዋል እኮ። ግን እኔ እንደዛ እንድትፈተኑ አልፈልግም። ዛሬ ወይ የሆነ ሆዮታ ወይ ድንዝና ወይ የሆነ ነገሩ ነው ክፉ ነገር እንድታደርጉ የሚያደርገው። ለሰው ክፋት አስቤ አላቅምም። እንዲመጣባችሁም አልፈልግም። የጥሉኝ አስመሳይ ነው በሉኝ ግድ አይሰጠኝም። ግን እንዲመጣባችሁ አልፈልግም። ገብቷችኋል? እንደዛ እንዲሆን አልፈልግም። ምክንያቱም ሲመጣባችሁ እኔ እንጃ ምን አይነት ስሜት ውስጥ እንደምትገቡ። ቤተሰብን ማጣት የሚባለው ነገር ይከብዳል እና በምትፖስቱት ነገር ሙሽዬን በምታረጓት ነገር አይሰማኝም፣ ግድ አይሰጠኝም፣ ምንም አይደለም። እርግጠኛ ነኝ ለሙሽዬ እንዲህ እኮ አደረግኩሽ ብላት የምትስቅ ነው ይመስለኝ። እሷ ክርክት ብላ የምትስቅ ነው ይመስለኝ። የአራዳ ልጅ ናት የኔ እናት። ያጀማ ስንቶቻችሁ በእናቶቻችሁ አፍራችሁ እሷ የምትሰራውን ደብቃችኋል። እንደኔ ልብ ኑሯችሁ ታወራላችሁ እናንተ። እናሳ እናቴ የሁላችሁ እናት እናቴ የሁሉም እናቴ ናት። እስቲ እግዚአብሔርን ስንቶቻችሁ ናችሁ? እኔ እግዚአብሔርን አይታፈርም እኮ በእናት ጀማው በእናት እንዴት 9 ወር አመጣ ፍዷን በልታ ሳትበላ አሳድጋ እንዴት ይታፈራል? ልብ ያለው ሰው እስቲ ወጥቶ ስለ እናቱ የሚያወራ አለ? አብዛኛው ሰው ይሸማቀቃል። ለምን እንደሆነ አላውቅም። እናቴ አረቄ ሽጣ ነው እንደዚህ እዚህ ያደረሰች ምናምን። የአረቄ ሻጥ ልጅ አሁን ነች። ታዲያ አልክዶም አረቄ መሸጧን እኮ ምን ይሽል? የሚሸማቀቅበት አይነት ነገር እኮ አይደለም። ሸጠኝ ምን ለምን ሸጠች? ሰው ስለሚጠጣ እኮ ነው የሸጠችው። ገቢ እኮ ነው የጀመው ስራ ነው። ከሸጠች ይመቻት ከምለምን ሰርቼ እኖራለሁ አለች። እንደዚህ አይነት ሰው ደግሞ አያልፍለትም። እንደዚህ ስራ የሚነቅሰው የኔ እናት አትንቅም፣ ጀግና ነች። ምንም ሰሪ ብትባል ያራዳ ልጅ ነች። እንዲህ ለልጆቼ ትላለች። ያጀማ በእናቱ የሚሸማቀቅ ሰው ወጥቶ እንዴ ተንደላቆ የሚኖር ሰው ይመስል። ለማንኛውም እናታችሁን ፈጣሪ ለማሳረፍ ያብቃችሁና አፍ ለመክፈት ብቁ። እናታቸውን ላሳረፉ ሰዎች ላይ ይቻማችሁ። እንዲህም ስል ከፈለጋችሁ ተናደዱ። ሁሌ አንድ አይነት ማይንድ ነው ያላችሁ፣ የሆነ ድንጋይ ማይንድ ነው እና ነገ የሚሆነው ነገ ወዲያ የሚሆነው ከነገ ወዲያ ምን ያልሰማችሁም፣ ነገም አልሰማችሁም፣ ወዲያም አልሰማችሁም፣ አላዳምጣችሁም። የአራዳ ልጅ የሙሽዬ ልጅ ነኝ የቀብራራው ይቻላል። ቦጋለን ደግሞ የምወደው ስም ነው። እሺ የምሸማቀቅበት አይደለም። ቅድም በላቸው አልቀጣም ማርያምን ወገብ ያመንኝ። የሁላችሁም እናቴ ናት። በእናታችሁ አትፈሩ። እስቲ ልባችሁን ተራራ አድርጋችሁ ውጡ። ማድረግ ያለባችሁን ነገር አድርጉ። ህይወታችሁን ለመለወጥ ማድረግ ያለባችሁን ነገር በሙሉ አድርጉ። ማን ምን ያመጣል? ስትሰሩ ወደፊት ስትሄዱ ተቃራኒ ሰው እንዲህ ነው፣ ጠማማ ሰው እንዲህ ነው። ላይክ እናንተ እየጠቀማችሁት ሰው እየጠቀማችሁት ያ ነገር እናንተ እንደጎዳችሁ አውቃችሁ ከዛ ዊን ስታደርጉት ነገር እየሆን ሁለታችንም በቃ እንጠቃቀም አይነት አለ። አንድ ሰው ብቻ ከሚጎዳ አንድ ሰው ብቻ ከሚጠቀም እንጎዳ ምናምን ስትሉት እንትን ይሉባቸዋል፣ ሀሳብ ይቀይሩባቸዋል። ገብቷቸዋል? ቅይር ያደረጉባቸዋል። ማንንም ሳትሰሙ ቅጥቅጥ አድርጋችሁ ስሩ። እኔ እኮ እግዚአብሔርን እንደ የዋህነቴ ድሮ መጥፋት የነበረብኝ ልጅ ነኝ። ከብዙ ነገር በቃ ድሮ መጥፋት ስላችሁ እስከ ሞት መድረስ የምችል ልጅ ነኝ። ልሞት የምችል በሰው እስከ ሞት መድረስ የምችል ልጅ ብኖር እኔ ነኝ። እኔ ብሩክ ነኝ። ግን የእናቴ ጸሎት የእናንተ ጸሎት ምናምን በቃ በጣም ይጠብቀኛል። ለሰው ከመጠን በላይ በቃ እንትን እላለሁ። ከመጠን በላይ ምናምን መሞት ቢኖርብኝ እኔ ብሩክ ሞት ነበር። ገብቷቸዋል? ለሰው በማሰብ ምንም አይጠቅምም። ግን ሰው ወረተኛ ምንም አይጠቅምም። ባልዋላችሁበት ይውላችኋል፣ ምንም ባላላችሁበት ያስውላችኋል። ናንሲዬ ታንክስ ሴኒነት። ሰው ወረተኛ ሰውን ከሰማችሁ ኋላ ነው የምትቀሩት። ይኸው አሁን ውሻ የሚል ቴክስት አየሁ። ውሻ ማለት በላቸው የሚያበላቸው ነው። በወቅት አትማሩ እድሜ ልካችሁ እናንተ
አሁን አንቺ ስለሰደብሽኝ ምን ሆናለሁ? ምንም አልሆንም። በቅድሚያ ለእናትሽ ድረሽ እና ከዛ አውሪኝ። እኔ አውሪኝ እና እንድታቆሙ ፈልገው ምንም እንትን አይበላችሁ። እኔ እግዚአብሔርን ለኦዲየንሶቻችን፣ ለማዳም ቅመሞች፣ ለሁሉም ኦዲየንስ ለሚባል ኦዲየንስ ትልቅ ክብር ነው ያለኝ። እመቤቴ በጣም ልትናቁ ምንም ልትሉ አይገባም እናንተ። እኔ ማንንም አልንቅም፣ ማንንም ምንም አልልም። ተናግረውኝ ስናገራቸው ለምን ተናገሩኝ ይላሉ። ማን ስለሆናችሁ ነው እናንተ? እንዴት ነው እራሳችሁ የምታስቡት? ማልናገራችሁ ማን ናችሁ እናንተ? የሚሳደቡ ሰዎችን ስናገር ለምን ተናገርከኝ ብሎ የሚያስብ ሰው ካለ አዱን ነው። ራሱ እንዴት እንደካባ አላውቅም፣ እንዴት ራሱ እንደሳለ አላውቅም፣ እንዴትስ እያሰበ እንዳለ አላውቅም። እርግጥ ነው ሶሻል ሚዲያ ላይ ህይወታችሁ ሲሆን ሁሉም ሰው የመሰለውን ይጽፋል ምናምን፣ እንቀበለዋለን። እኔ እቀበለዋለሁ በበኩሌ። ከማንም ጋር ችግር የለብኝ ምንም አልልም። ያው ስህተት ነው ብሎ ያመነ ሰው ጀጅ ያደርጋቸዋል። ልክም ነው። ግን ከልክም ያልፉ ደግሞ እኛ ስንናገራቸው ምን ያመጣሉ? እኛ ስንናገራቸው ስህተት ነው፣ እነሱ ሲናገሩን ግን ስህተት አይደለም ወይ ይሉባቸዋል። ወይ ጉዴ! ግን እኔ ቼክ አላደርጋችሁም። ማንንም ቼክ አላደርግም። ወደፊት ብቻ ያጀማሽ እወዳችኋለሁ። ሲቀጥል ደግሞ ያላችሁበት ሀገር አብዛኛው ፋሚሊዎቻችን እዚህ ውስጥ ኦልሞስት እንጃ ከ1,000 እና ከዛ በቃ ራሳችሁን ጠብቁ ስላችሁ አድርጉ የምትባሉትን እንዲያደርጉ መስኮት ዳር አትሁኑ ምናምን። ብቻ የድንግል ማርያም ልጅ ነው ሁሉንም ነገር ሴፍ የሚያደርገው የሚጠብቀው ምናምን። በቃ ወደ ፈጣሪያችሁ ተመለሱ፣ ሰላም ሁኑ ምናምን። እሺ በቃ አዛን ሁሉም ነገር እመቤቴን በምን ልታስቆሙ ትችላላችሁ? በጸሎት ካልሆነ ይከብዳል እኮ ነገ ምን እንደሚገጥመሳና ክፋት እንትን አንበልና በቃ በጸሎት ምናምን እና ሁሌ እያልኩ ነው። ከገባችሁ ቤተሰቦቻችሁን ፎግሯቸው። እሺ ላይክ ደውለው ረብሻ ነው አሉ ምናምን። በቃ የእነሱን ጭንቀት ታውቃላችሁ። ሙሽ አንድ ቀን ባለውላ ምን እንደምትሆን አውቃለሁ። የእናንተ ደግሞ በጣም ከባድ ነው እና እንደዛ ሲሆን ደግሞ እባካችሁን በቃ እንትን ደህና ነው ኧረ ሰው ዝም ብሎ ነው የሚያወራው እያላችሁ ደፋፍኑባቸው። በቃ እኔ ኪዳነ ምሕረትን ሁልጊዜ ጠዋት ጸሎት አደርጋለሁ። ከቤት ጸሎት ሳላደርግ አልወጣም እና ሁልጊዜ አስባችኋለሁ በጸሎቴ። እሺ እግዚአብሔርን ፈጣሪ በቃ ከእናንተ ጋር እንወዳችኋለሁ። ደህና ደሩልኝ።